ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ፋሚሊዎች። ትላንት የማንቸስተር ዩናይትድ ሴቶች ቡድን ከመመራት ተነስተው ማሸነፋቸውን ቀጥለዋል። በሊጉ የደረጃ ሰንጠረዥ ከመሪው በሁለት ነጥብ ብቻ ርቀው ተቀምጠዋል ከቼልሲ እና በጣም አስደናቂ የሆነ ጊዜ እያሳለፉ ነው ያሉት ሴቶቻችን። ራስመስ ሆይለንድ በኢንተርናሽናል ጨዋታዎች ላይ ትላንትም ጎል አስቆጥሯል። ይሄ ተጫዋች ጎል ማስቆጠሩን ሊያቆም አልቻለም። የብራዚል ብሔራዊ ቡድን ደግሞ የወዳጅነት ጨዋታ ሲያደርግ ኩኛ ለደጋፊዎች ፊርማ ሲፈርም ነው ኦፍኮርስ ኩኛ የተመለከተው። ብቻ ከኢንተርናሽናል ጨዋታዎች ጋር የተያዙ አንዳንድ ነጥቦች እናነሳለን። ከዛ ውጪ አርሰናሎች ዩናይትድ ላይ የሆነ ነገር ህገወጥ ነገር ፈጸሙ እና ዩናይትድ አሁን ወደ ክስ ሊያመራ ነው ተብሎ ተነግሯል። በጄጄ ገብርኤል ዝውውር ላይ ከዩናይትድ ተጫዋቹን ለመመንተፍ በማይታመን መንገዶች እየመጡ ነው አርሰናሎች። ይሄ ነገር ዩናይትድን አላስደሰተም። አርሰናሎች በአንድሬ ቤርታ እና በፔር ሜርቴሳከር የአርሰናል የታዳጊዎች ምልመላ ዋና ኃላፊ ልክ እንደ ትልቅ ፕሮጀክት ቤተሰቦቻችን ልክ እንደ ትልቅ ፕሮጀክት ይህንን ጄጄ ገብርኤልን ወደ አርሰናል የማስኮብለሉን ስራ ከጀርባ ሲሰሩት ዩናይትድ ደርሶባቸው ምላሽ ተሰጥቶበታል። ምንድን ነው በዚህ ተጫዋች ጉዳይ የተፈጠረው ነግራችኋለሁ። ከዚህ ውጭ ደግሞ እንደው ሩበን አሞሪም አይበለውና ኦፍኮርስ እንዲቆይ እንመኛለን። ቢሰናበት ድንገት ውጤት እንደው ባይሰምርለት ዚነዲን ዚዳን ወደ አሰልጣኝነት ለመመለስ ዝግጁ ነኝ ብሏል። ቶማስ ቱኸልም በእንግሊዝ ብሔራዊ ቡድን ሚናቸው ደስተኛ አይደሉም ተብሎ ተነግሯል። እነኚህ የዜናችን አካል ናቸው። ከዛ ውጭ ደግሞ እንደተለመደው ቤተሰቦቻችን የተለመደው የቅድመ ዝውውር ዜናዎች አሉ። እነሱንም ዜናዎች ትሰማላችሁ። ስለ ራፊሂና እና ቫልቬርዴ እውነት ነው ወይ ብላችሁ ለጠየቃችሁ ምላሽ እሰጣለሁ። ማርቲኔዝ ወደ ዱባይ ላይ ያመራ ነው ተብሏል እና ተጫዋቹ ከኢንተርናሽናል ብሬክ በኋላ ይመለሳል ተብሎ ሲጠበቅ ወደ ዱባይ የሚያመራበት ምክንያት ምንድን ነው? ምላሽ ታገኛላችሁ። አቅማችሁ፣ ጊዜያችሁ፣ ገንዘባችሁ እስከፈቀደ እስከቻላችሁት እንድታደምጡን ቪዲዮን ላይክ እንድታደርጉ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በእንግሊዝ የውሜን ሱፐር ሊግ ጨዋታ ትላንት ተደርጎ ነበር። የወንዶቹ ጨዋታ ባይኖርም ያው በሴቶቹ ዩናይትድ ጨዋታውን ትላንት ሲያደርግ በድል ከሜዳ ውጪ ተመልሷል። ኤቨርተኖችን ነበር ከሜዳ ውጭ የገጠሙት። በጨዋታው ላይ 1-0 ሲመሩ ቆይተው ነበር ግን አራት ጎሎችን በማስቆጠር ሰፊ በሆነ ውጤት ጨዋታውን ማሸነፍ ችሏል ማለት ነው። በጣም ጥሩ ፎርም ላይ ነው የሚገኙት እና በውሜንስ ሱፐር ሊግ በእንግሊዝ አሁን ሶስተኛ ደረጃ ላይ መቀመጥ ችሏል። 14 ነጥብ አላቸው። አንደኛ ላይ የተቀመጠው ያው ቼልሲ ነው፣ 16 ነጥብ አለው። ሁለተኛ ማንቸስተር ሲቲ ነው፣ 15 ነጥብ አለው። ስለዚህ ከመሪው ቼልሲ ቡድን የራቁት በሁለት ነጥብ ብቻ ነው ማለት ነው። ጥሩ ፎርም ላይ ነው የሚገኙት። አውሮፓ ሻምፒዮንስ ሊግ እየተሳተፉ ነው ያሉት። እስካሁን ያደረጓቸውን ጨዋታዎች ስናይ አንድ ጊዜ ብቻ ነው ሽንፈት የገጠማቸው፣ በብራን 1-0 የተሸነፉበት ጨዋታ ማለት ነው። ከዛ ውጭ ፒኤስቪን 4-0፣ ሃመርባይን እንደዚሁ 1-0፣ ሌስተርን 4-0 በመሀል የብራን 1-0 ሽንፈት ይመጣል። ከዛ ውጭ ለንደን ሲቲን 5-1 በሆነ ውጤት እንዲሁም ብራንን 3-0 በሆነ ውጤት አርሰናል ጋር አቻ 0-0፣ ሊቨርፑልን 2-0 ከቼልሲ ጋር አንዳቻ እንደዚሁም ቫለሪኛን 1-0 እና አሁን ትላንት ደግሞ ኤቨርተንን 4-1 በማሸነፍ በዚህ ሲዝን ምርጥ ጅማሯቸውን ማድረጋቸውን ቀጥለዋል የዩናይትድ ሴቶች ቡድን። ወደ ቀጣይ ዜና ስናልፍ ቤተሰቦች የምናገኘው መረጃ የሚሆነው የራስመስ ሆይለንድ ነው። እናንሳ አሁን ኢንተርናሽናል ብሬክ ላይ እንግዲህ ሆይለንድ ጎል ማስቆጠሩን ማቆም አልቻለም። ሴሪያው ብቻ አይደለም እንደው ከሱ ጋር እድልም ያለች ይመስላል። ተጫዋቹ ኦፍኮርስ የቀድሞ ብቃቱን አግኝቷል፣ ጫናውን ቀንሶለታል እና ልክ ከአትላንታ ቤት ሲነሳ ሲመጣ ተጠብቆ እንደነበረው ራስመስ ሆይለንድ ራሱን መሆን ችሏል እና ትላንት ማስቆጠሩ ነው እንግዲህ ለየት ያለው ነገር። በጣም የሚያስገርመው በአራት ጨዋታዎች ላይ ባለፉት ባደረጋቸው የናፖሊንም ጨዋታ ጨምረን ለናፖሊ ሲጫወት ጨምረን ካደረጋቸው ካየን በሰባት ጎሎች ላይ ኢንቮልቭ አድርጓል ማለት ነው። እንግዲህ ይሄ ተጫዋች 6 ጎል አስቆጥሮ አንድ አሲስት አድርጎ ነው የትላንቱን ጎል ሲጨመር በአራት ጨዋታ 7 ጎሎች ላይ ተሳትፎ ማድረግ የቻለው። ስፖርቲንግ ላይ 2 አስቆጥሯል፣ ጄኖዋ ላይ 1 እንደዚሁም ቤላሩስ ላይ 2 አስቆጥሮ 1 አሲስት አድርጎ ነው ትላንት ግሪክን ሲያሸንፎ አንዷን ጎል ከመረብ ያሳለፈው ማለት ነው እና
ሆይላንድ አሁን በጣም ፍጹም የተረጋጋ ጎል አስቆጣሪው ደስተኛው ሆይላንድ ይመስላል። ያው ሁላችንም በሱ ምርጥ አቋም ላይ መገኘትና ጎል በማስቆጠር ደስተኛ ነን። ያው እንግዲህ ያዝልቅለት ነው የምንለው ለሆይላንድ። የኢንተርናሽናል ብሬክ ጨዋታዎች ዛሬም ይደረጋሉ። የሚጠበቁ ጨዋታዎች አሉ። ዛሬና ነገ ምናልባት የመጨረሻ ጨዋታዎች ናቸው። በነገራችሁ ላይ የዓለም ዋንጫ ማጣሪያ ጨዋታዎች በአህጉራችን አፍሪካ እንደዚሁም ከአፍሪካ ውጭ በአውሮፓ ምድር ሲደረጉ እነ ብሩኖ ፈርናንዴስ ፖርቹጋልም እንዲሁ ከሃንጋሪ ጋር በሜዳዋ የምታደርገው ጨዋታ የሚጠበቅ ነው። የወዳጅነትም ጨዋታ እንዲሁ የሚያደርጉ ተጫዋቾቻችን አሉ። ለምሳሌ አሁን የብራዚል ብሔራዊ ቡድን የሚገኘው ጃፓን ነው እና እንደውም አንድ ቪዲዮ እየተመለከትኩ ነበር። የዩናይትዱ ተጫዋች ማቲያስ ኩኛ ከዚህ በፊትም እንደዚሁ ከኤርፖርት ሲወርድ በርከት ያሉ ደጋፊዎች የዩናይትድን ማሊያ ይዘው ሲያስፈርሙት ነበር። የአርሰናልም ማሊያ ለብሰው ቆመው የነበሩ ደጋፊዎችን እየዘለለ ዩናይትድን ማሊያ የለበሱትን ብቻ ሲፈርም ተመልክቻለሁ። ትላንትም እንዲሁ ጃፓን ሲገባ ታውቃላችሁ፣ ኤዥያ ላይ በጣም ብዙ ደጋፊ ነው ዩናይትድ ያለው። በተመሳሳይ እንደዚሁ በፊርማ ሲያስጨንቁት ነበር ኮኛን። ለማንኛውም የብራዚል ብሔራዊ ቡድን ደግሞ የወዳጅነት ጨዋታውን ከጃፓን ብሔራዊ ቡድን ጋር ያደርጋል ተብሎ ይጠበቃል። አይ ቲንክ ነገ መሰለኝ ጨዋታው የሚደረገው፣ ግን የወዳጅነት ጨዋታ ነው። ካሳሜሮን እና ኩኛ የሚሳተፉበት ማለት ነው። ከዛ በኋላ በቀጥታ ወደ ማንቸስተር ይመለሳሉ ለሊቨርፑሉ ጨዋታ ማለት ነው። የኢንተርናሽናል ብሬክ እንደዚሁ ዜናዎችን ከዩናይትድ ተጫዋቾች ጋር በተያያዘ እዚሁ ላይ እናብቃና የማርቲኔዝን ጉዳይ እናንሳ። ማርቲኔዝ ወደ ዱባይ በሯል ተብሏል። የዩናይትዱ ተከላካይ ማርቲኔዝ ወደ ዱባይ እንዲሄድ ያስፈለገው ሞቃታማ በሆነ የአየር ጸባይ ልምምድ እንዲሰራ ታስቦ ነው ተብሏል። እና ይሄ ተጫዋች ብቻውን አይደለም የሄደው፣ ቤተሰቦቹን ይዞ ይሄዳል። ስለዚህ ሁለት ጥቅም ነው ያለው ማለት ነው። አሁን አይታችሁ ከሆነ እንደውም ማንቸስተር ከተማ በጣም ዝናብ ይበዛል። ዩናይትድ እንኳን ያደረጋቸውን ሁለት ጨዋታዎች ከተመለከታችሁ በኦልትራፎርድ ሲያደርጉ ከፍተኛ የሆነ ዝናብ ሲጥል ነበር ኦልትራፎርድ ጨዋታቸውን እያደረጉ ማለት ነው። እና አንድ እውቅ የሆነ ቲክቶከርም እንደዚሁ ማንቸስተር ከተማ ለጉብኝት ቭሎግ ለመስራት ሄዶ እና ይዘንብ ነበር እና በጣም ምርር ብሎት ነበር ይሄ ቭሎገር ማንቸስተር ዋይ ኦልዌይስ ኢት ኢዝ ሬኒንግ እያለ ሲሰራ እየነበረው ማለት ነው። ታዋቂ ቲክቶከር ነው፣ አፍሪካዊ ነው። ኢቨን ኢትዮጵያ ውስጥም መጥቶ ነበር። አይ ቲንክ ስሙ ጠፋብኝ፣ አልያዝኩትም አሁን። ኤኒዌይስ ግን ለው የፈለግኩት ነገር ምንድን ነው፣ አሁን በማንቸስተር ከተማ በተለይ ከፍተኛ የሆነ ዝናብ የሚታይበት ወቅት ነው እና ሁሌ የሚዘንብበት ሰዓት፣ ቀን ሙሉ የሚዘንብበት ሰዓት፣ ፀሐይ የምትናፍቅበት ሰዓት ነው። አንዳንድ እውቅ የሆኑ እግር ኳስ ተጫዋቾች ይህን ነገር ያነሱታል። እንደው ትልልቅ ተጫዋቾች ዩናይትድን ከማይመርጡበት አንዱ ምክንያት ምናልባት የክለቡ ግዝፈት፣ የክለቡ ዝና እንዳ የክለቡ ታሪክ እንዳለ ሆኖ ግን የማንቸስተር ከተማ የአየር ጸባይ ተጫዋቾች ወደ ዩናይትድ እንዳይመጡ የሚያደርጋቸው ነው። ወይ ደግሞ ከመጡ በኋላ ዩናይትድን ሲለቁ እንደው ቅር ከሚላቸውና በቅሬታ ከሚያነሱት ነገር ከተማ ውስጥ የሚጥለው ከፍተኛ የሆነ የማያቋርጥ ዝናብ ነው ተብሎ ይጠቀሳል። እና አሁን ይሄን ያነሳሁት ከማርቲኔዝ ወደ ዱባይ ሊሄድ ነው ከሚለው ንግግር አንጻር ነው። ኦፍኮርስ እንግሊዝ ያሉ ክለቦች ተጫዋቾቻቸውን ወደ ዱባይ ይልካሉ። ይሄን የአየር ጸባይ በአጠቃላይ በማንቸስተር ከተማ ቢብስም በእንግሊዝ ያለ ነው፣ ለንደንም አለ። ኤኒዌይስ አሁን የተከላካዩ የዱባይ ጉዞ እንዲያገግምም የታሰበ ነው። ፕላስ ደግሞ ከቤተሰቦቹ ጋር ጥሩ ጊዜ እዛ እንዲያሳልፍ ታስቦ ነው። 27 ዓመት የሞላው አርጀንቲና የተከላካይ ከኢንተርናሽናል ብሬክ ጨዋታዎች በኋላ ለዩናይትድ ይመለሳል ተብሎ ይጠበቃል። ግን ቁርጥ ያለ ቀን እስካሁን አልተቀመጠም። ያ ነው አሁን ትልቁ ችግር። ዩናይትዶች ሪስክ መውሰድ አልፈለጉም፣ መታገስ ፈልገዋል። ከሜዳ ከራቀ በጣም ቆይቷል። ኦልሞስት ተጫዋቹ ከ6 ወር በላይ ሊሆነው ነው። ሁለተኛ ጉዳቱ ነው የኤሲኤሉ ጉዳት ታውቃላችሁ፣ ማርቲኔዝ። ስለዚህ ከዚህ በኋላ ጉዳት የሚደርስበት ከሆነ ያቺ ጉዳት የደረሰችበት ቦታ ላይ በጣም ሴንሲቲቭ ስለሆነ ተመልሶ ጉዳቱ ሊያገረሽ ከአገረሽም በኋላ ደግሞ በቀላሉ እንደዚሁ የሚድን አይሆንም፣ እየባሰ ነው የሚሄዱ። ከመጀመሪያው ሲል ሁለተኛው ሲያማችሁ ሁለተኛው ይብሳል። ጥንቃቄ ይፈልጋል። ሁለተኛው ላይ ደግሞ ተሰርታችሁ ቀዶ ጥገና ሶስተኛ ላይ የሚመለስ ከሆነ በጣም ከባድ ይሆናል ማለት ነው እና በእነኚህ ምክንያቶች ልጁን ረሻ አድርገው ወደ ጨዋታ በፍጥነት እንደማይመልሱትና አሁንም ጊዜ እንደሚያስፈልግ በማርቲኔዝ
ጉዳይ ላይ ተነግሯል። ለማንኛውም ዱባይ ነው ያለው። የጄጄ ገብርኤልን ዜና ደግሞ እንመልከት። አርሰናሎች ሰሞኑን ጄጄ ገብርኤልን ከዩናይትድ መዳፍ ለመንጠቅ ከመጋረጃ ጀርባ ብዙ ነገር ሲሰሩ ነበር ተባለ። ይሄ ዜና በርካታ ዩናይትድ ደጋፊዎችን ስናየው አስደንግጧል። ለምን ቢባል በተለይ በዳረን ፍሌሸር ዩናይትድን አንደር ቲም ከያዘ በኋላ እንዲሁ ሴንትራል ሚናን ሰጥቶት የመሃል አጥቂ አድርጎ እያጫወተው ከመጣ በኋላ 5 ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 1 አሲስት ያደረገ ልጅ ነው ጄጄ ገብርኤል። ገና 15ኛ ዓመቱን እንኳን የያዘው በጣም በቅርቡ ነው። ናይክ አስፈርሞት በጣም ከፍተኛ የሆነ ገንዘብ እየከፈለው ነው በዚህ እድሜው ማለት ነው። ነግረናችኋል። ስለ ጄጄ ገብርኤል አሁን ከኔ በላይም በጣም ብዙ ታውቃላችሁ። የሶፋ እንደሆናችሁ እንደምትከተሉት እንደምታዩት ትነግሩኛላችሁ ቤተሰቦች እና አርሰናሎች ምን አደረጉ? ከተጫዋቹ ጀርባ ያለ ዩናይትድ እውቅና ልጁን ለማባበል እና ወደ ኤምሬትስ ለማስፈረም ለማምጣት ጥረት አደረጉ ነው እየተባለ ያለው እና ዩናይትድ ይሄን በሰማ ጊዜ ይሄን ባወቁ ጊዜ ጉዳዩን ሁሉ ወደ ፍርድ ቤት ለመውሰድ ዩናይትዶች ተዘጋጅተዋል። ህጋዊ እርምጃ ሁሉ ለመውሰድ አርሰናል ላይ ዝተዋል ተብሎ ተነግሯል እና ልጁ ኮንትራት አለው። አርሰናሎች ግን በብዙ ነገር እያባበሉት ነው ያለው ነው የተባለው። ከዩናይትድ ጋር የ2 ዓመት ኮንትራት ፈርሟል። ቴሌግራፍ ጋዜጣ እንደሚለው ከሆነ ይሄ አዲሱ ኪድ ሜሲ እየተባለ የሚጠራው ጄጄ ገብርኤል በአርሰናል ቤት ቤተር የሆነ ስኮላርሺፕ ቀርቦለታል ከዋናው ቡድን ጋር አሁን እንደሚያካትቱት እና አሁን ከዋናው ቡድን ጋር የልምምድ ጊዜ እንደሚሰጡት አርሰናሎች በመንገር ነው ሊያሳምኑት ጥረት እያደረጉ የሚገኙት ማለት ነው እና ይሄን ልጅ ከኛ መዳፍ ለመንጠቅ አላስፈላጊ የሆኑ ስቴፖችን በጣም የወጡ ስቴፖችን በተለያዩ ጥቅሞች ለመደለል አርሰናሎች ጥረት አድርገዋል። ይሄ ደግሞ ህገወጥ ነው በሚል ነው ዩናይትዶች ቅሬታቸውን አቅርበው እንግዲህ ወደ ክስ ጉዳዩን ለመውሰድ እየዛቱ የሚገኙት። ዘ አትሌቲክ ጋዜጣ ሁሉ ሪፖርት አድርጎታል በነገራችሁ ላይ። ስለዚህ ልጅ ጉዳይ እንግዲህ ትላልቅ ሚዲያዎች ሁሉ ነው ሪፖርት እያደረጉ የሚገኙት። ጄጄ ገብርኤል ወደ አርሰናል ሊዛወር ነው። አርሰናሎች ተጫዋቹን ለማስፈረም እንቅስቃሴ እያደረጉ ነው የሚባለው ነገር የሚመራው ኦፕሬሽኑ በአርሰናል ቤት በአጠቃላይ እንደ ኦፕሬሽን ነው የያዙት። በነገራችሁ ላይ ይህ ልጅ ከዩናይትድ ለመመንተፍ እንደ ኦፕሬሽን በደንብ ተደራጅተው ሰዎችን መድበው ይሄን ዝውውር እንዲያስፈጽሙ ኃላፊነት ሰጥተው እየተንቀሳቀሱ ያለበት ሁኔታ ነው። አትሌቲክ ምን ብሏል? ይሄን ነገር ለማጠናቀቅ የአርሰናል ስካውቶች ቤርታ ሁሉ ሳይቀር አሁን የክለቡ ስፖርቲንግ ዳይሬክተር ናቸው ቤርታ፣ እሳቸው ሁሉ ሳይቀሩ ከእንደገና የአካዳሚዎች ዋና ሄድ አለ በፔርሜርቴሳከር የቀድሞ አርሰናል ተከላካይ ማለት ነው እና እሱ ሁሉ ሳይቀር እየተሳተፈበት ያለ ነው ማለት ነው። እንግዲህ በአርሰናል ትልልቅ ዝውውሮች ላይ የሚሳተፈው አንድሬ ቤርታ ናቸው። ታውቃላችሁ እንደ ጊዮኬሬሽን ዝውውር ትልልቅ ብዙ ዝውውሮችን የፈጸሙ ለአርሰናል እኚህ ሰውዬ እዚህ ታዳጊ ዝውውር ላይ ማለት ነው ራሳቸውን ጣልቃ አስገብተው ከሜርቴሳከር ጋር በጣም ያደንቁታል ነው የተባሉ። ተጫዋቹን ባዩት ነገር ባዩት ቪዲዮዎች በጣም አፕሪሼት ያደርጉታል እና ልክ እንደ አንድ ፕሮጀክት ወስደው ልጁን ለማባበል እየሄዱበት ያለው ርቀት ደግሞ ለዩናይትድ ኮምፎርት አልሰጠም። በኋላ ላይ ዴይሊ ሜል ጋዜጣ ነገሩ እናንተ እንደምታወሩት አይደለም፣ ይሄን ያህል ተጫዋቹን ለማስፈረም አርሰናሎች በጣም ተቃርበዋል የሚባልበት ሁኔታ ላይ አይደለም ያሉት እና በጣም ተጋኖ ተወርቷል ብሎ ዴይሊ ሜል ጋዜጣ አስተባብሎታል። ግን እውነት ለመናገር ዩናይትዶችን ወይም የዩናይትድ ባለስልጣናትን ሰላም የሚነሳ ወሬ አይደለም። ምክንያቱም ልጁን በድጋሚ የገቡለትን ቃል ማክበር በዩናይትድ ቤት ምክንያቱም ከዚህ በፊት አውርተንበታል። ኤሪክ ሩበን አሞሪም በግሉ ሁሉ አግኝተውት ነው ጄጄ ገብርኤልን በዋናው ቡድን ውስጥ የመሳተፍ እድል እንደሚሰጡት የነገሩት። በጣም ብዙ ነገር አውርተው አሳምነውት ነው ለጄጄ ገብርኤል ልጁ ኮንትራቱን እንዲፈርም የሆነው ማለት ነው። በዩናይትድ ቤት የተገባለት ብዙ ቃል አለ። ኮንትራቱን ሲፈርም የነገርኳችሁ ገና ያልተሰራው አዲሱ የዩናይትድ ስቴዲየም አለ። በዛ ባልተሰራው አዲሱ የዩናይትድ ስቴዲየም ውስጥ መቀመጫ ሰጥተውታል። ይሄ ትልልቅ ባለስልጣናት የሚቀመጡበትን መቀመጫ እዛ ላይ ሁሉ ለልጁ ቦታ ሰጥተውታል። በጣም ይሄ የሚያስገርም እኔ በጣም የገረመኝ ይሄን ስሰማ በነገራችሁ ላይ አሁንም በኦልድ ትራፎርድ በነገራችሁ ላይ የዳይሬክተርስ ቦክስ የሚባላል የዩናይትድ ባለቤቶች የሚቀመጡበት ነው። በጣም ልዩ የሆነ እንግዳ የሚቀመጥበት ወይ ደግሞ እነ ሰር አሌክስ ፈርጉሰን የክለቡ ባለቤቶች የሚቀመጡበት እዛ ቦታ ላይ ሁሉ አሁን ትኬት አለው ልጁ
ጨዋታ ዩናይትድ ሲያደርግ እንደፈለገ ጨዋታ ገብቶ ዩናይትድ በዛ ቦታ ላይ ማየት ይችላል። ይሄን ማንም የዩናይትድ ታዳጊ እንደዚህ አልተደረገለትም። ማርከስ ራሽፎርድ አልተደረገለትም። ይሄ በዩናይትድ ቤት የመጡ ያሳለፉ እነ ኮቢ ሜይኖ እንኳን ይሄ አልተደረገላቸውም። ይሄም ያሳየው ዩናይትድ ራሱ ምን ያህል ልጁን ለማቆየት በክለቡ ደስተኛ እንዲሆን ለማድረግ እየጣሩ እንደሆነና አሁንም ቢሆን ከአርሰናል ልጁ እንዲሸሽ አርሰናሎች ከተጫዋቹ እንዲሸሹ ለማድረግ ዩናይትዶች አሁንም ቢሆን የቻሉትን በሙሉ ለልጁ ያደርጋሉ። እሱም የሚፈልገውን ነገር ያደርጉለታል። አርሰናሎች የሚሰጡት ዩናይትዶች የማይሰጡት ነገር የለም ለልጁ። ስለዚህ አሁንም ቢሆን ዩናይትዶች ተጨማሪ እንክብካቤዎችን ተጨማሪ ክለቦችን የማራቅና ከቻሉ ምናልባት ተጨማሪ ረጅም ኮንትራቶችን ለጄጄ ገብርኤል ለመስጠት ዩናይትዶች ዝግጁ ናቸው። ኢቨን ወደ ሕግ ሁሉ ሊወስዱት ይችላሉ ተብሎ ነው የተነገረው። የአርሰናሎች ብቻ አይደሉም። በነገራችሁ ላይ ሌሎችም ትልልቅ ክለቦች አሉ አድፍጠው በጀርባ ልጁን ከዩናይትድ ለማስኮብለል ብዙ ጥረቶችን እያደረጉ የሚገኙ። ኤኒዌይስ ግን አሁን አላርዝመባቸው ቤተሰቦች፣ አንድ ነገር ብቻ ብዬ ልውጣ። ስለዚህ ተጫዋች አንድ ቪዲዮ ተመለከትኩኝ። ይሄ ቪዲዮ በቴኒስ ኳስ ነው፣ በሜዳ ቴኒስ ኳስ ማለት ነው። ስኪሉን የሚያሳይበት አሁን ይኸው ስክሪንሹቱን አስቀምጥላችኋለሁ እዚህ ላይ ቤተሰቦቼ። እዚህ ቪዲዮ ላይ ስለ ጄጄ ገብርኤል ያለውን ችሎታ ተመልከቱ። እግር ኳስ ተጫዋቾች ስኪላቸውን የሚያሳዩት በኖርማል ኳስ ነው። ለምሳሌ በጣም ብዙ ቪዲዮዎችን እንደዚህ አይቻለሁ። የሮናልዲኖ ጎቾን ስኪሉን ሲያሳይ ማለት ነው። ሮናልዲኖ ጎቾ ግን በኳስ ነው ስኪሉን ሲያሳይ ነበር። ቤተሰቦቼ ይሄ ልጅ ጄጄ ገብርኤል እንደው ፌስቡክ ላይ ነው ያለው፣ እኔ ያገኘሁት ቪዲዮ ማለት ነው። እሱን ለጥፍላችኋለሁ። ፌስቡክ ላይ ግቡና ሰርች ያደርጋችሁ፣ ከስር ሄዳችሁ ፈለጋችሁ ቪዲዮ ኒት ሰው እንዴት በቴኒስ ኳስ እንደዚህ ስኪል ያሳያል። በቴኒስ ኳስ መሀል ላይ የሚያሳየው ስኪሎች ይሄ ኖርማሊ ተጫዋቾች በኳስ እንኳን መስራት የሚከብዳቸውን ስኪሎች እሱ እያንጠባጠበ ኳሷ አሚን ምን ኳሷ ልበል የቴኒሷ ኳስ መሬት ላይ ሳትነካባት እዛው አየር ላይ ያለች የሚያሳያቸው በተለይ በእግሩን እያሽከረከረ ከቴኒሷ ኳስ ጋር የሚያሳያቸው ነገሮች እኔ ብቻ ቃላት ነው ያወጣሁት። በቃ ይሄ ከተለየ ፕላኔት የመጣ ተጫዋች ነው። እውነት ለመናገር በዚህ ያህል ደረጃ በዚህ እድሜው እኔ ማንንም ተጫዋች አላየሁም እንደዚህ አይነት ስኪል ሲያሳይ። በኳስ ቢሆን አይገርምኝም ቤተሰቦች፣ በኳስ ቢያደርጉ አይገርምኝም። ግን በቴኒስ ኳስ እንደዛ በማድረጉ በጣም ተገርሜያለሁ። ይሄን ቪዲዮ ስለ ጄጄ ገብርኤል ጋብዣቸዋለሁ። መረጃዎቻችን እንደቀጠሉ ናቸው ቤተሰቦች። ቪዲዮን ላይክ ማድረግ አትርሱ። አሁን 600 ሚኒመም ላይክ እየሰጣችሁ ነው። በባለፉት ቪዲዮዎች ኦፍኮርስ ትላንት አልተገናኘንም፣ እረፍት አድርገናል። ያው ኢንተርናሽናል ብሬክ ነው፣ መረጃዎችም እንዳይደጋገሙ በሚል ነው። ዛሬ ስንገናኝ ግን አሁን በተከታታይ ቀኖች ያው ስለሚመለስ ጨዋታ የእንግሊዝ ፕሪሚየር ሊግ እጅግ በጣም ናፍቋችሁ እንደሆነ ተስፋ አደርጋለሁ። ስለዚህ በዚህ ሳምንት በተከታታይ እንገናኛለን ማለት ነው። እናንተ ቪዲዮዋን ላይክ ማድረጋችሁን አትርሱ ቤተሰቦች። አሁን መረጃዎቻችንን እንቀጥልና ወደ ቀጣይ ዜናዎች ሳልፍ የዚነዲን ዚዳንን አስተያየት ነው የምነግራችሁ እና አሁን የሩበን አሞሪም ዩናይትድ ቆይታ የተረጋገጠ አይደለም። ይሄን ብዬ ስል ግን አሰልጣኙ ላይ እያሟረትኩ አይደለም። ደጋፊያቸው ነኝ። የአሰልጣኙ በዩናይትድ ቤት እንዲቆዩና ስኬታማ እንዲሆኑ ከሚመኙ ሰዎች መካከል እኔ አንዱ ነኝ። እኔም ብቻ አይደለሁም፣ በርካታ የቻናላችን ቤተሰቦች የአሞሪም ደጋፊ እንደሆናችሁ አውቃለሁ። ቢቀጥል አሰልጣኙ ብላችኋል እና የሚያስገርም ድጋፍ ነው እውነት ለመናገር ሲሪየስሊ በጣም የሚያስገርም ድጋፍ ነው ለሩበን አሞሪም ያላችሁ፣ እኔንም ጨምሮ ማለት ነው። አላቅም ለምን አሰልጣኙ እንደምደግፈው አላቅም፣ ግን በማየው ነገር እና ውስጤ ፊል በሚያደርገው በሚሰማኝ ነገር እንደው ቢቆይቶ በዩናይትድ ቤት ቢሳካለት አሰልጣኙ እኔ ይመኛሉ። አሰልጣኙን እኔ መገምገምና እንደው ይልቀቅ አይልቀቅ ብዬ ጄጅ ለማድረግ በጣም የሚከብደኝ ቲሙ ስላልተሟላ ነው። በተለይ አማካይ ክፍሉ ክፍተት እያለ ሩበን አሞሪምን መገምገም በጣም ከባድ ነው ቤተሰቦች። አማካይ ክፍሉ እንደው በዚህ ደረጃ ተከፋፍቶ ዩናይትድ በጣም በሳሳበት መልኩ ሳለ ሩበን አሞሪም ላይ መውቀስ ከባድ ነው። የተሟላ ስኳድ ይዞ ቲሙን እየመራ በገመገመው እኔ በጣም ደስተኛ ነኝ። ያኔ ብዙ ነገር ማውራት እንችላለን። አሁን ግን እሱ የሚፈልጋቸው ተጫዋቾች አልተሟሉለትም። ቲሙ በጣም ብዙ ይቀረዋል። ከግማሽ በላይ ተጫዋቾች ምናልባት በዩናይትድ መቀየር ይኖርባቸዋል ከቋሚ ተሰላፊዎች መካከል። ዩናይትድ ብዙ አዳዲስ ተጫዋቾች ያስፈልጉታል። ብዙ መቀየር መታደስ ይኖርበታል ዩናይትድ በእድሜ ምክንያት እንዲሁም
በተለያዩ ምክንያቶች የእንግሊዝ ፕሪሚየር ሊግ አሁን ባመጣው የጨዋታ ራሱ ኢቮሉሽን አለ። አሁን የእንግሊዝ ፕሪሚየር ሊግ በጣም እየተቀየረ ነው። ቲሞች አጨዋወታቸውን እየቀየሩ ነው። እያንዳንዱ ቲም በጣም ተጠናክሯል እና በጣም ኮምፒቲቲቭ የሆነ ሊግ ነው ሊጉ እና ዩናይትድ ብዙ ለውጥ ያስፈልገዋል። ይሄን ለውጥ ደግሞ ከሩበን አሞሪም ጋር እንደሚሆንና እንደሚያሳካው አሞሪምም እንዳለው ከ20 ዓመትና ከዚያ በላይ ዩናይትድን እያሰለጠነ ሊቆይ የሚችል አሰልጣኝ እንደሆነ አስባለሁ። እችን የስቃይዋን ወቅት ካለፈ ግን መኑኝ ሩበን አሞሪም ምናልባት በዩናይትድ ሌጀንድ ሆኖ ካሳለፈው ሰር አሌክስ ፈርጉሰን ያልተናነሰ ጊዜ በዩናይትድ ቤት ያሳልፋል የሚል እምነት አለ። ለምንድን ነው ይሄን የምለው? አንደኛ ይሄ ሲዝን ካለቀ ወይንም ደግሞ እስከ ጥር የዝውውር መስኮት ድረስ ከቆየ እንደው ሰርቫይቭ ካደረገ ያደርጋል ብዬ ይጠብቃሉ። ቲሙ በቀጣዮቹ 2 የዝውውር መስኮት ላይ ከፍተኛ የሆነ ጥገና ነው የሚያደርገው። ለዚህ 100% እርግጠኛ ሆኜ ነው ማውራችሁ። ከፍተኛ ጥገና፣ አማካይ ክፍሉ ትልቅ እድሳት ይደረግበታል። 2-3 ተጫዋቾች እስከ ክረምት የዝውውር መስኮት ከጥር ጀምሮ ሊመጡ ይችላሉ ቤተሰቦች። ከዛ ውጪ ሌሎች ክፍተቶችም አሉበት ቲሙ። የቀኝ ተመላላሽ ሊሆን ይችላል። ልክ አሁን ይሄ በፖርቹጋል ብሔራዊ ቡድን ለፒኤስጂ የሚጫወተው ሜንዴዝ አይነት ችሎታ ያላቸው ይሄ የራይት ዊንግ ባክ አይነት ተጫዋቾች ዩናይትድ በጣም ያስፈልገዋል። ለሩበን አሞሪም ማጫወት በጣም 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 ምርጥ የሆነ ማለት ነው ቦታ ነው፣ ወሳኝ ቁልፍ የሆነ ቦታ። ሌሎችም ቦታዎች ዩናይትድ መድፈን ያለበት አለ ከአማካይ ውጭ እና በሁለቱ ቀጣይ ተከታታይ የዝውውር መስኮት ዩናይትድ ከፍተኛ የቡድን ጥገና ግንባታ ያደርጋል፣ ተጫዋቾች ያመጣል። ያኔ ሩበን አሞሪም በዩናይትድ አሰልጣኝነት ወንበሩ እንዲቆይ እኔ እፈልጋለሁ። ይሄ ግል ምኞቴ ነው። ግን ይሄ እንዲሆን ካስፈለገ ቀጣዮቹ 5 ምናልባት ወይ 8 ወይ 10 ጨዋታዎች ለሩበን አሞሪም በጣም እጅግ በጣም ወሳኝ ናቸው እና አሰልጣኙ እንደው እንዲቆይ ይሁንና አይታወቅም። ምናልባት ዩናይትዶች እንግዲህ ትንሽ እርተት የሚል ከሆነ እኔ ራትክሊፍ የተናገሩትን ቃል ሙሉ ለሙሉ ፎር ጋራንትድ ነው ብዬ አልወስደውም ብያቸዋለሁ ባለፈው የሰጡት ኢንተርቪው ላይ። ምክንያቱም ዩናይትድ ውጤቱን ኮንሲስተንትሊ ማምጣት መቻል አለበት እንጂ አንድ ጊዜ እያሸነፈ ደግሞ 2 ጨዋታ የሚሸነፍ ቲም ዩናይትድ መሆን የለም። ይሄ 1 ስቴፕ ፎርዋርድ እና 2 ኦር 3 ስቴፕስ ባክዋርድ የሚባል አይነት አካሄድ ነው የሚሆነው ለሩበን አሞሪም። አንድ ወደፊት ሄደህ ከእንደገና ደግሞ 3 ወደኋላ መመለስ እንደማለት ነው። አንድ ጨዋታን አሸንፈ 2 ተሸንፈ ደግሞ አንድ አቻ የምትወጣ ከሆነ በመሃል 5ኛ ጨዋታ ላይ ደግሞ አሸንፈ ከእንደገና ከፊት ያሉትን 2 ተሸንፈ 2 አቻ የምትወጣ ከሆነ ኢትስ ኖት አክሰፕተብል። ይሄ ተቀባይነት የለውም። በዚህ አይነት የፈለገው ድጋፍ ቢሰጡት ራትክሊፍ፣ በነገራችሁ ላይ ኤሪክ ቴን ሃግን ከማሰናበቱ በፊት ራትክሊፍ ድጋፍ እየሰጠው ነበር። ይሄን አትዘንጉ፣ አትርሱ ቤተሰቦች። እና ጋራንትድ ፎር ሹር የሆነ ነገር አይደለም። አሞሪም ጠንክሮ መስራት፣ አሁንም መሻሻሉን ዩናይትድ ውጤት ማምጣቱን መቀጠል አለበት። ለምንድን ነው አሁን ይሄን ያነሳሁት? ብዙ ጊዜ በተደጋጋሚ እናነሳዋለን። ያው የክለባችን ጉዳይ ወቅታዊ ጉዳይ ስለሆነ ነው። ዚነዲን ዚዳን ከዚህ በፊት ሳወራችሁ ዚዳን ቢመጣ ይሻላል ወደ ዩናይትድ ስትሉ፣ አይ ዚዳን ብሔራዊ ቡድን ነው መያዝ የሚፈልገው ወደ ክለብ አሰልጣኝነት የሚመለስ አይመስለኝም ብዬ መልሼላችሁ ነበር። ከዚህ በፊት ከተናገረው ነገር ነበር ይሄን ያልኩት። አሁንም ዚዳን ይሄን ነገር በድጋሚ አረጋግጧል። ግን ግዴታ የብሔራዊ ቡድን ብቻ ሳይሆን የክለብ አሰልጣኝነትም ላይ ሊመለስ እንደሆነ ነው ዚዳን የተናገረው። ምን አለመሰላችሁ? በይሄን እርግጠኛ ሆኜ እነግራችኋለሁ። ወደ ስራ መመለስ እፈልጋለሁ። ዋና አሰልጣኝ ሆኜ ወደ አሰልጣኝነት ስራ መመለስ እፈልጋለሁ። ይሄ የኔ ግልጽ እቅድና ፕላን ነው ብሏል። ህልሜ ምንጊዜም ቢሆን የፈረንሳይን ናሽናል ቲም አንድ ቀን ማሰልጠን ነው ብሎ ነው የተናገረው። ልብ በሉ፣ የፈረንሳይ ብሔራዊ ቡድንን አንድ ቀን ማሰልጠን ነው። ይሄንን እስቲ ይሆን አይሆን የሚለውን አብረን የምናይ ይሆናል ሲል ነው እንግዲህ በፌስቲቫል ዴሎ ስፖርት ላይ ዚነዲን ዚዳን አስተያየቱን የሰጠው ማለት ነው። ለጥፎን ያገኘሁት ከፋብሪሶ ሮማኖ ነው። እና አሁን ዚዳን ሬዲ ይመስላል። መቼ ወይ በዚህ ሰዓት ብሎ አልተናገረም። ይሄ ሲዝን ካለቀ በኋላም ሊሆን ይችላል፣ ወይ ደግሞ እየጠበቀ ሊሆን ይችላል የፈረንሳይ ብሔራዊ ቡድን አሰልጣኝ እስኪለቁ ድረስ ማለት ነው። ግን አንድ ቀን የሀገሩን ብሔራዊ ቡድን የማሰልጠን ህልም እንዳለው ዚዳን እየተናገረ ነው ያለው። በአሰልጣኝነት በክለብ አሰልጣኝነትም ሊመለስ ይችላል ማለት ነው። ስለዚህ ዩናይትድ እንደሚፈልገው ደግሞ ዚዳንን አትርሱ። ቶማስ ቱህል ደግሞ በእንግሊዝ ብሔራዊ ቡድን ስራቸው ደስተኛ አይደሉም ተባለ። እንደውም የዩናይትድን ስራ ባለመቀበሉ ቱህል ተቆጭቷል ተብሏል። አሞሪምን ከማምጣታችን በፊት ሲያናግሯቸው ከነበሩ አሰልጣኞች እና ዩናይትድን ሊዝ ነው ተብሎ ሲነገር ከነበረው አሰልጣኝ መካከል አንዱ ቶማስ ቱህል ነበር። በወቅቱ ታዲያ ቱህል የእንግሊዝ ብሔራዊ ቡድን ስራ ይሻለኛል ብሎ ነበር እንግሊዝ ብሔራዊ ቡድንን የያዘው።
አሁን ግን እዛ ባለው ሁኔታ ደስተኛ አይደለም ቶማስ ቱኸል። በዚህ ምክንያት እንግሊዝ ብሔራዊ ቡድንን ስለመልቀቅ እያሰበ ነው። የዩናይትድን ስራ ባለመቀበሉ እየተቆጨ ነው። እ ምናልባት ቅድም ብያችኋለሁ፣ አይታወቅም ሩበን አሞሪም እንደው መንበሩ ቢንገጫገጭ እና ስራው ችግር ውስጥ ቢገባ ቶማስ ቱኸል ወደ ዩናይትድ ለመምጣት ዝግጁ ነው እና አንዱ ካንዲዴት ይሆናል ተብሎም መነገር ጀምረዋል ማለት ነው። ይሄ ለኢንፎርሜሽን ለመረጃ ያህል ነው። አሞሪም ላይ አታክ አድርጋችሁ አትውሰዱት ቤተሰቦች፣ ያው ዜናውን ለእናንተ ለማድረስ ነው። ወደ ክለባችን ሽያጭ ወቅታዊ ሁኔታ ደግሞ እንመለስ ቤተሰቦች። ያው ስለምትጠብቁት ይሄን መረጃ አሁን ዛሬ ብዙ ምላችሁ በሰፊው ነገር የለም፣ ምክንያቱም የተለየ አዲስ ነገር ብዙ አላገኘሁም። ግን አፕዴት ለማድረግ ያህል ግሌዘሮች አሁን ክለቡን መሸጥ እንደሚፈልጉ 100% ተረጋግጧል። ይሄ አዲሱ ነገር ነው። ተረጋግጧል ስንል ሩመር አይደለም። ዘአትሌቲክም የጻፈው የዘገበው ነገር ነው። ዘታይምስም የጻፈው የዘገበው ነገር ነው። ከምናምናቸው በጣም እንግሊዝ ውስጥ ከሚከበሩ የዜና ምንጮች መካከል ሁለቱ ቀዳሚዎቹ ናቸው። ስለዚህ እነሱ በደንብ አድርገው አረጋግጠውታል። ግሌዘሮች ዩናይትድን ለመሸጥ ለገበያ አቅርበውታል። ኢንቨስተሮችን፣ ቢሊዮነሮችን ከመላው ዓለም እየጋበዙ በተለይ እኛ የምንፈልገውን ገንዘብ ይሰጡናል፣ ክለቡን ይጠቀልሉታል፣ የመጠቅለልም አቅሙ አላቸው ብለው የሚያስቡት ፍላጎት ያላቸውን ሰዎች፣ ግሩፖች በሙሉ ኮንታክት እያደረጉ ነው። ስለዚህ የዩናይትድ ለሽያጭ መቅረብ ምንም የሚያጠያይቅ ነገር አይደለም። ቤተሰቦች ዩናይትድ ለሽያጭ ቀርቧል። የዩናይትድ አረብ ኤሚሬትስ ኮንሰርቲየም ከዚህ በፊት ዜናውን እንዳደረስናችሁ ክለቡን ለመግዛት በጣም አፎርድ ማድረግ የሚችል ኮንሰርቲየም ነው ተብሎ ተቀምጧል። ከዛ ውጪ ሰር ጂም ራትክሊፍ እንደነገርኳችሁ ዚሮ ሳይ ነው ያለው። ዚሮ ሳይ ዩናይትድ የሚሸጥ ከሆነ እንደ ግሌዘር ቤተሰቦች ክለቡን ለመሸጥ ለገበያ አቅርበውት የሚስማሙ ከሆነ ተው እኔ ዩናይትድን መሸጥ አልፈልግም ብሎ ሽያጩን የማገድ ወይም ደግሞ ህጋዊ የሆነ መብት የተጻፈ በህግ ላይ የተቀመጠ ምንም አይነት መብት የሌለው ሰው ቢኖር ሰር ጂም ራትክሊፍ ነው። ዚሮ የሆነ ራይት ያለው ወይም ዚሮ የሆነ ሰው ያለው ማለት ነው። ስለዚህ ያለ ራትክሊፍ ይፋዊ የሆነ እውቅና የግሌዘር ቤተሰቦች ማንቸስተር ዩናይትድን መሸጥ ይችላሉ። ይሄ ህጋዊ መብት እንዳላቸው ተረጋግጧል ማለት ነው። ይሄም የሆነው ግን እስከ ፌብርዋሪ 2027 በፊት ወደዚህ ክለቡን የሚሸጡት ከሆነ ነው። ከፌብርዋሪ 2027 በኋላ ግን የቲንክ የራትክሊፍ ግሩፕ ክለቡን ስለ መሸጥ ጉዳይ የነሱም ድምፅ የነሱም ፍቃድ የነሱም ኃላፊነት ይጠየቃል ማለት ነው። እና በዚህ መልኩ ነው በህጋቸው መሰረት አሁን ዩናይትድን ከዚህ ቀን በፊት ከፌብርዋሪ 2027 በፊት ክለቡን ለመሸጥ ጠበር ገፍ እያሉ የሚገኙት የግሌዘር ቤተሰቦች ተብሎ ተነግሯል ማለት ነው። ይሄ እኔ በጣም ከሆነ ሁሉንም ነገር እርግጠኛ መሆን በጣም አስቸጋሪ ነው ቤተሰቦች። ግን እኔ በዚህ ዙር ዩናይትድን የሚሸጡት ይመስለኛል በዚህ ዙር ብዬ ነው የማስበው። አሁን ባለው ወቅታዊ ሁኔታ ለመሸጥም የቆረጡ ነው የሚመስለኝ እና የሳውዲው ተጽዕኖ ፈጣሪ ወይም ፕሮሞተር ሰው ይሄ ተርኪ አልሺክ የተባለው ሰው ትዊት እንዳደረገው ትዊቱ የዛ ቀን የተናገራት ነገር የዋዛ በቀላሉ እንዳልወጣች ያቺ መረጃ 100% እርግጠኛ ነበርኩ። ለዛም ነው ከመጀመሪያው ቀን ጀምሬ ወደ እናንተ ሳደርሶ የነበረው እና ዘሪ ሰምቲንግ ቢሃይንድ ሰምቲንግ ብቻ ሳይሆን በጣም ቢግ የሆነ ነገር ከዩናይትድ ጀርባ እየተሰራ ነው እና ሆኖ ማየት እንፈልጋለን። አሁን ዘ አትሌቲክ ደግሞ ምን ማረጋገጫ ይዞልኝ መጣ መሰላችሁ? እኛ ዩናይትድ አረብ ኤሚሬት ብቻ ብለን ነበር አይደል ዜናውን ስናየ ነበሩ። ያ ተርኪ አልሺክም የተባለው ሰው ከሀገሬ አይደለም ብሎ ተናግሮ ነበር። ከሀገሬ አይደለም እኔ አይደለሁም የምገዛው ወይንም ኮንሰርቲየሙ ዩናይትድን ሊገዛ አድቫንስድ የሆነ ንግግር እያደረገ ያለው ከኛ ሀገር አይደለም ብሎ ነበር። እሱ ከሳውዲ አይደለም ብሎ ነበር። ዘ አትሌቲክ ደግሞ እነኝን ጠቀሰ። የቀድሞ ዩናይትድን ለመግዛት ጥረት ሲያደርጉ የነበሩት ሼህ ጃሲም ታስታውሷቸዋላችሁ። ሼህ ጃሲም በምን ያህል ጥረት ዩናይትድን ለመግዛት ሲንቀሳቀሱ እንደነበር ዘ92 ፋውንዴሽንን ሁሉ መስርተው ሲንቀሳቀሱ የነበሩ ሰው ናቸው ከኳታር። እሳቸውም አሁን እዚህ ጨረታ ውስጥ ይገባሉ ተብሎ ተገልጿል ማለት ነው እንደ አዲስ። ዘ አትሌቲክ ዩናይትድ አረብ ኤሚሬትንም ጠቅሷል። ኢንቨስተርስ ፍሮም ሳውዲ አረቢያ ሁሉ ብሎናል እሱ ማለት ነው። ከሳውዲ አረቢያ አሁን ዘ አትሌቲክ የነገረን አዲሱ ነገር ይሄ ነው ማለት ነው። ቤተሰቦቻችን ዘ አትሌቲክ ከአልሺክ የተለየ መረጃ እሱ እንግዲህ አሁን ከሀገር አይደሉም ኢንቨስተሮች ብሎ ነበር። ግን አሁን ደግሞ ይኸውላችሁ
ነገሩ ስላልተደበቀ እንደው ይፋ ስለወጣ ባለሀብቶች ይነቃቃሉ ማለት ነው፣ ይሰማሉ። ምናልባት ዩናይትድ ለሽያጭ አልቀረም ብለው ያስቡ የነበሩ ሰዎች ይሰማሉ ይሄን ነገር። ስለዚህ መልሰው ፍላጎት የነበራቸውም ሰዎች ደግሞ ተመልሰው ወደ ጨረታ ውስጥ ይገባሉ ማለት ነው። ስለዚህ ከሳውዲ አረቢያ፣ ከዩናይትድ አረብ ኤሚሬትስ እንዲሁም ከቃታር ሼክ ጃሲም እና ሌሎችም በጣም ሴቨራል ፕራይቬት ኢንኩዊቲ ፊርምስ ብሎ ነው ዘ አትሌቲክ የገለጸው ማለት ነው። ሌሎችም በግል ተደራጅተው የሚመጡ ከየሀገራቱ የተውጣጡ ወይ ከአንድ ሀገር ለምሳሌ ባለፈው እንዳልናቸው የዩናይትድ ቀንደኛ ደጋፊ የሆኑት ቢሊየነር ሌሎች ቢሊየነሮችን እንዲሁ ሰብስበው ደግሞ ልክ ኃይለኛ ጨረታ በቃ ልክ ባለፈው ሰር ጂም ራትክሊፍ ክለቡን አክሲዮን ከፊል ከመውሰዳቸው በፊት እንደነበረው አይነት በጣም ትኩስ ሆት የሆነ ጨረታ ክለቡን ለመግዛት ይደረጋል ማለት ነው። ምክንያቱም ዘአትሌቲክ እነኚህ ተጫራቾች አሉ ብሎ ስለዘገበ ማለት ነው። እና ምን እንደሚፈጠር አብረን ብናይ ነው የሚሻለው። ቤተሰቦች አዲስ ነገር ካለ በዚህም ጉዳይ የሚወጣ ከሆነ ያው አፕዴት አደርጋቸዋለሁ። እንቀጥል ቤተሰቦች፣ የዜናችን የመጨረሻ ክፍል እናድርገው። ግን በርከት ያለ የቅድመ ዝውውር መረጃ ነው አሁን ማደርሳችሁ። ቪዲዮ ላይክ ማድረጋችሁን አትርሱ። 600 ነበር። አሁን ዛሬ ይሄን ቪዲዮ 700 ብታደርሱ ደስ ይለኛል። 700 ላይክ በቃ አድርሱት። ፋሚሊዎች ላይክ አድርጉ። የቅድመ ዝውውር ዜናዎችን ስናይ እንደው የዩናይትድ የአማካይ ክፍል ዜና ሳይወጣበት አድሮ ውሎ አያውቅም እና ብዙ ዜናዎች ይወጡበታል። እኔ አንዳንዶቹ መሰልቸትም እንዳይሆን መደጋገምም ባህሪ እንዳይኖራቸው መዝለልን እመርጣለሁ። ግን ደግሞ ሁል ጊዜም ቢሆን ያው ጋዜጦች ስለ ዩናይትድ ሲያወሩ ነው በልተው የሚያድሩት የሚባል አባባል አለ። ጋዜጠኞች በአጠቃላይ በተለይ የውጭዎቹ ማውራት ይወዳሉ ስለ ዩናይትድ እና ከዚህ በፊት የተወራውንም ቢሆን አንዳንዶቹ ደግሞ የሆነ ፈጠራም ጨምረው ልክ እንደ ፊቻጄስ አይነት አውት ኦፍ ኖዌር በቃ ከምንም ተነስተው ዜና የሚያወሩ አሉ። እንደውም አንድ ቤተሰብ ጠይቀኸኝ ነበር ታስታውሳለህ? አይ ቲንክ ራስህን ስለ ቫልቨርዴ እና ስለ ብራፊሂና ምንድን ነው እየተባለ ያለው ብለኸኝ ማለት ነው። እና እሱን ተናግሬ እንደው ወደ ሌሎቹ ልለፍ። ራፊና እና ቫልቬርዴ ወደ ዩናይትድ ሊመጡ ይችላሉ ብለዋል ፊቻጄስ። ፊቻጄስን ብዙ ጊዜ እኔ ስናገርም ሰምታችሁኛል ቤተሰቦች። እኔ ፊቻጄስን ዜና ለእናንተ ዜና ነው ብዬ አላቀርብም። እናንተ ትሰሙታላችሁ። ብዙ የምትከተሏቸው ብዙ የምታነቧቸው የፌስቡክ የተለያዩ ሚዲያ ላይ የሚሰሩ አሉ ዜና እና እኔ ፊቻጄስን እንደ በእኔ ክራይቴሪያ እኔ ለእናንተ ዜናውን ለማድረስ ፊቻጄስ ለእኔ ብቁ አይደለም። ብዙ ነገር እኔ ስለያዝኩኝና ብዙ ነገር ስላጣራሁባቸው ማለት ነው። የሚያወሩት ወሬ በተለይ ዝውውርን በተመለከተ በቃ እኔ እስካሁን ሲሳካ ወይንም ደግሞ እውነት መሆኑን እንደው ተረጋግጦ አላየሁም እና ምንም ቢሉ አሁን ራፊሂና ለዩናይትድ እንደው ሊፈርም 120 ሚሊዮን ዩሮ ዩናይትድ ሊያወጣ ተዘጋጅተዋል ብለው ዘገቡ። ፕላስ ደግሞ የቫልቨርዴንም ጉዳይ ዘግበዋል። ብቻ ብዙ የማይዘግቡት ነገር የለም። አይቼዋለሁ ኦፍኮርስ እውነት ለመናገር ዜናውን አይቻለሁ፣ ግን አላቀርበውም እኔ ወደ እናንተ። ምክንያቱም እኔ ለክሊክ ቤት የሚሰሩ ነው የሚመስለኝ። ለክሊክ ቤት 100% ፎልስ ነው ብዬ እኔ ላጣጥልም አልፈልግም። ምክንያቱም እኔም ሶርስ የለኝም። ግን ከማያቸው እና ብዙ ጊዜ ዜናዎችን ለእናንተ ስሰራ ከማቀርባቸው ነገሮች አንጻር እገመግማለሁ። ዛሬ ያየሁትን ዜና አሁን ከዛሬ 5-6 ወር ወይ ከዓመት በኋላ እገመግመዋለሁ። ያ ዜና ትክክል ነበር ወይ? ይሄ ዜና ምንጭ ያወራው ሆኗል ወይ? የፊቻጄስ ግን ይዤባቸው የሆነ ነገር ዩናይትድ ላይ ያስፈርም ነው ብለው የትኛውም ሚዲያ የምናምናቸው ሚዲያዎች ፍጹም እንኳን ማረጋገጥ ስማቸውን አንስቷቸው ሁሉ አያውቁም። ለዛ ነው አድማጮቼና ይህን ጥያቄ ልጠየቃችሁኝ እንዲሁ በዚሁ ምላሽ ልስጣችሁ ብዬ ነው ትንሽ ትዝ ስላለኝ እና ሊሆኑ ስለሚችሉ ዝውውሮች ብናወራ ይሻላል። ሊሆኑ የሚችሉ በጥርም የዝውውር መስኮት ይሆን ወይ በክረምት የዝውውር መስኮት ይሆን ዩናይትድ ሊያመጣቸው የሚችላቸው ተጨባጭ የሆኑ የዝውውር ወሬዎች ግን አሉ። እነኛ ላይ ብናተኩር ይሻላል። ዩናይትድ በቀጣይ ጥር የዝውውር መስኮት 2 ኢላማዎች አሉት ተብሏል። 2 ኢላማ፣ አንደኛ ሴንትራል ሚድፊልድ ቦታ ላይ ማስፈረም ነው። ሁለተኛ ደግሞ ራይት ዊንግ ባክ ቦታ ነው ተብሏል። ይሄ አዲስ ነው ለኔ። ራይት ዊንግ ባክ ስሙ ራሱ እኮ ዩናይትድ እንደው በአሞሪ ማጫወት በጣም አንገብጋቢው የሚያስፈልገው ቦታና የሚያስፈልገው ተጫዋች ይመስለኛል። ለሩበን አሞሪም ሲስተም ዊንግ ባኮች በጣም ወሳኝ ናቸው። ራይት በሉት ወይ ሌፍት ዊንግ ባክ በሉት። ይሄ ቦታ እስካሁን በዩናይትድ የተረጋጋ ቦታ አይደለም።
ታውቃላችሁ አማድ እዛ ጋር ያ ሚና ተሰጥቶት እንዲጫወት ይደረጋል። ብሪያን ምቦሞ ጋር ኮምፕሮማይዝ ሆኖ እየተቀያየሩ አንዳንድ ጊዜ እንዲጫወቱ ማለት ነው። ኦፍ ኮርስ በባለፈው ጨዋታ አማድ ትንሽ ተሻሽሏል። የአምናውን አማድ ይመስል ነበር፣ ግን ፒውር የሆነ ራይት ዊንግ ባክ ተጫዋች አይደለም። እኔ የምመኘው ብዙ ጊዜም ተናግሬያለሁ። የማነው የኢንተር ሚላኑ ዴምፍሪስ እንደው ዩናይትድ ሊያገኘው የሚችለው ነው የምነግራችሁ። እንደው አቅም ቢኖረውም ዩናይትድ እንደው ፔዥዎችም ፍጹም አያደርጉትም እንጂ ሜንዴዝን ነበር ማምጣት ማለት የፔዥው ልጅ ማለት ነው። ባለፈው የፖርቹጋል ጨዋታ ዕለት የጨዋታው ኮከብ የተባለው 8.1 ሬቲንግ ነው የተሰጠው። ይሄ የሚያስገርም ልጅ ነው። ከባርሴሎና ጋር ጨዋታ ሲያደርጉ ፒኤስዤ እንደው ሜዳቸውን አጥቂ ነው ይሄ ልጅ ወይስ ተከላካይ ነው እስክትሉ ድረስ የፒኤስዤ ትልቅ መሳሪያ ናቸው። አሽራፍ ሀኪሚና ሜንዴስ በግራና በቀኝ ማለት ነው። ይሄ ቀኝ ላይ ያለው ልጅ ሩበን አሞሪም እኮ እንደው በዛ ያለፈ ልጅ ነው እና በስፖርቲንግ ሊዝበን በጣም የሚያስገርም ልጅ ዩናይትድ ማግኘት አይችልም። ይሄ ልጅ በጣም ከባድ ነው። እኔ ኦልሞስት ያው እንደው አይቻልም አልልም። ገንዘብ ካለ ሁሉም ነገር ሊሆን ይችላል። ፖርቹጋላዊም ነው በዛ ላይ ሩበን አሞሪምም ያውቀዋል። ስለዚህ የማይሆንበት ምክንያት የለም። ግን ይሄን ልጅ ታርጌት ማድረግና ከፔዤ እጅ መዳፍ ተጫዋች መንጠቅ በጣም ከባድ ነው። ለዛ ነው ይሄ ልጅ ካልሆነ ያው ደምፍሪስ ብዬ የምላችሁ ማለት ነው። ደምፍሪስ ደግሞ እድሜው ሄዷል። ኦፍኮርስ አውቃለሁ፣ ግን በቃ በቦታው ካሉ በጣም ቶፕ ከምላችሁ ምርጥ ከሚባሉት መካከል አንደኛው እሱ ነው እና ዩናይትድ እዚህ ቦታ ላይ ተጫዋች ይፈልጋል የጥር የዝውውር መስኮት ላይ ተብሎ መነገሩ አንደኛው ጉዳይ ነው። የአማካዩን ሁኔታ ያው ታውቃላችሁ እንደው ስለ አማካዩ ዩናይትድ አማካይ እንደሚያስፈልገው በተደጋጋሚ ያወራንበት ጉዳይ ነው እና ዋነኛው የሆነ የዩናይትድ ትልቁ ሆል ክፍተት ያለው እዛ ቦታ ላይ ነው እና ይህን ቦታ መጠገን አለመቻል ትልቅ ሪስክ ዩናይትድን አስከፍሏል። ማስከፈሉንም ይቀጥላል። የጥር የዝውውር መስኮት አትሊስት እስኪከፈትና ዩናይትድ ተጫዋች እስኪያመጣ ድረስ እንደውም ልክ ጃንዋሪ 1 ሲል ነው ዩናይትድ ማስፈረም ያለበት። የጥር የዝውውር መስኮት እንደተከፈተ ዩናይትድ አስቀድሞ ሁሉ ነገር ጨርሶ ተጫዋች ማምጣት መቻል አለበት። አማካይ ቦታ ላይ መረጃዎች እየወጡ ነው ያሉት። በአማካይ ስፍራ ቦታ ላይ አይታወቅም እንግዲህ የሚመጡት ነገሮች ኢላማዎች አሉን። ካርሎስ ባሌባ አንዱ ነው። ከቻሉ ባሌባን ይሞክራሉ ተብሏል። ስለ ባሌባ ሰምታችኋል። ሰሞኑን የኢንዲካ ላይ ያወጣውን መረጃ ቤተሰቦች ባሌባ አሁን ፑሽ ለማድረግ ተዘጋጅቷል። ብራይተኖች እንዲለቁት ወደ ዩናይትድ እንዲለቁት ከጥር ጀምሮ ተጫዋቹ በራሱ በግሉ ብራይተኖችን ይጠይቃል፣ ይገፋፋቸዋል ተብሏል። ከዚህ በፊት ይሄን እንደማያደርግ ነበር የምናውቀው እና ይሄን ማድረግ እንደሚከብደው ልጁ ብራይተኖች እንዲለቁት እንዲሸጡት እነሱን ማግባባት እና ማሳመን ለተጫዋቹ ከባድ ሊሆን ይችላል እና ሪስክ ወስዶም እንዲህ አያደርግም ተብሎ ነበር። አሁን ግን ልጁ ያው ተቀይሯል። ታውቃላችሁ በባህሪው ጥሩ ሙድ ላይ አይደለም። ዝውውሩ በመክሸፉ ምክንያት የማርኬት ቫሊዩም እየወረደ መጥቷል። ብዙ ነገር ወረተንበታል። አሁን ግን በግልጽ ልጁ ለብራይተን ሰዎች በቃ ልቀቁኝ የሚል የልቀቁኝ ጥያቄ ሁሉ በጃንዋሪ ወር ላይ ያስገባል ወደ ዩናይትድ እንዲለቁት ተብሎ ነው የተነገረው። ኢንዲካሊያ ይሄን ዝውውር ለመጀመሪያ ጊዜ የዘገበው ከነዚ አትሌቲክ ከነዚ ታይምስ ከነ ፋብሪሶ ቀድሞ ለመጀመሪያ ጊዜ የዘገበ ልጅ ነው። በነገራችን ላይ ትዊተር አካውንት ነው ኢንዲካሊያ። ካርሎስ ባሌባ ወደ ዩናይትድ ሊመጣ ንግግር እያደረገ እየተደራደረ ዩናይትዶች እንደሚፈልጉት ያረጋገጠ ሰው ነው ይሄንን ያለው ማለት ነው። ይሄንን ያዙ። ግን ከባሌባ ውጪ ዩናይትድ ሌሎችም አማራጮች እንዳሉት ደግሞ ታውቃላችሁ። ለምሳሌ ሞርተን ሂልመን አንደኛው ነው። አሁንም ይህን ተጫዋች ለማስፈረም ዩናይትዶች ከስፖርቲንግ ሊዝበን ከቶተንሃም ጋር ይፎካከራሉ የሚል ሪፖርት ወጥቷል። አሁንም በሊስታቸው ውስጥ የያዙት የአማካይ ስፍራ ተጫዋች ነው። ትልቁና እንደውም አንዳንድ ሰዎችን ሁሉ የሚያከራክር የጥር የዝውውር መስኮት ሲከፈት ዩናይትድ ካርሎስ ባሌባን ያምጣ ወይንስ ደግሞ ዋርተንን ያምጣ፣ የትኛውን ተጫዋች ላይ ቢያተኩርና ዩናይትድ ፎከስ ቢያደርግ ይሻላል ለዝውውራቸው የሚል ጥያቄ ሁሉ ተነስቷል እና ዋርተንን ስታዩት አሁን በነገራቸው ላይ ይበልጥ ሞር ስታብሊሽድ የሆነ አማካይ ይመስለኛል። የባሌባ ጉዳይ ከዩናይትድ ጋር ስሙ ስለተያያዘ ልጁ ሳይኮሎጂካሊም እንደው ሜንታሊም ጥሩ ነገር ላይ ስላልሆነ ከዝውውሩ ጋር በተያያዘ ሊሆን ይችላል የአቋም መውረዱ ፐርፎርማንሱ ማለት ነው። የዋርተን ጉዳይ ግን ይሄ ምንም ተጽዕኖ የሚያድርበት ልጅ አይደለም። በየጨዋታው ዊክ ኢን ኤን ዊክ አውት ልጁ ብቃቱን እያሳየ የሚቀጥል ልጅ ነው። በተለይ ትልልቅ ጨዋታዎች ሲኖሩ ልጁ ራሱን ይበልጥ አጎልብቶ የሚያሳይ ተጫዋች ነው። አቋሙ ያልወረደ ልጅ ነው እና
ብዙ ክለቦች ቢፈልጉትም ማድሪድን፣ ዩናይትድን ጨምሮ ግን ልጁ እነኚህ ክለቦች ፈለጉኝ ብሎ አቋሙ እንኳን እንደው ዝንፍ የማይል አይነት ነገር ነው። ጥሩ በገባበት ጊዜ ሁሉ ፐርፎርም የሚያደርግ ልጅ ነው እና በባሌባ ሪስክ መውሰድ የማይፈልጉ ሰዎች አሉ፣ የዩናይትድ ደጋፊዎች አሉ። እኔ እንደዛ እያልኩ አይደለም። ኦፍኮርስ እኔ ሁለቱንም ቢያመጣ ዩናይትድ ደስ ይለኛል፣ ተጠቃሚ ነው የሚሆነው ክለቡ። አደም ዋርተን ምናልባት በዩናይትድ የጥር የዝውውር መስኮት ልክ እንደተከፈተ 60 ሚሊዮን ፓውንድ ዩናይትዶች አቅርበው ከክሪስታል ፓላስ ሊያስፈርሙት ጥረት የሚያደርጉበት ሌላኛው ተጫዋች ነው ተብሎ ተገልጿል። አሁን ግልጽ ይመስላል ባሌባንም ይሞክራሉ ከሆነ ነው፣ ካልሆነ ደግሞ ወደ ዋርሰን አምርተው ዋርተንም የሚሞክሩበት እድል ይኖራል። ኢሊየት አንደርሰንም እንዳለ ሆኖ ማለት ነው እና እንደው ስለዚህ ልጅ አዲስ ነገር ንገረኝ ካላችሁ አንድ ቪዲዮ አይቼ ልምምድ እየሰራ ከእንግሊዝ ብሔራዊ ቡድን ጋር ሰው እንዴት ልምምድ ላይ እስካን ያደርጋል። ጨዋታ ላይ ሆናችሁ ኳስ እየገፋችሁ እስካን ማድረግ የተለመደ ነው። እንደው የቡድን አጋሮች የቱ ጋር ነው ያሉት? የተቃራኒ ቡድን ፖዚሽኒንግ ምን ይመስላል? በየቱ ጋር ኳስ ሰንጥቄ ብሰጥ እንደው ጨዋታውን እንደው ቲማችን ጎል ሊያስቆጥር ይችላል ምናምን ብሎ ፓሱን ገና ከመልቀቁ በፊት እስካን ማድረግ የተለመደ ነው። ልምምድ እየሰራ ኳስ ይዞ ትሬኒንግ እያደረገ ሜዳ ላይ እያሟሟቀ በሉት እስካን ያደርጋል። እንዲዞር ዞር ብሎ በቃ እንዲህ እየተንቀለቀለ ማለት ነው። እስካን ያደርጋል። ራሱን አይምሮን ሬዲ እያደረገ ነው እዛ ጋር በልምምድ ማለት ነው ልጁ። ኦፍኮርስ እኔ አሁን ዩናይትድ ከፈለገው በኋላ ነበር ትኩረት ያደረኩበት። ከዚህ በፊት ኦፍኮርስ ዋርተን ዩናይትድ ከመፈለጉ በፊት ኦፍኮርስ በጣም የታየው አሁን በዚህ ሲዝን ነው። እውነት ለመናገር ቪዲዮዎችን አይቻለሁ፣ ግን ማየት የጀመርኩት እኔ ራሴ ዩናይትድ ይፈልገዋል ከተባለ በኋላ ነው። የአምናው ዋርተን እና የዘንድሮ አሁን እያየሁት ያለው ዋርተን ደግሞ በጣም ምርጥ የሆነ ልጅ ነው። ስለዚህ ልጅ የክሪስታል ፓላሱ ቼርማን የሆኑት ስቲቭ ፓይሪሽ በዘ አትሌቲክ ጋዜጣ ትላንት ጠይቋቸው የሚከተለውን መልሰዋል። በዋርተን ጉዳይ ነው የተጠየቁት እና ክፍት አድርገዋል። በነገራችሁ ላይ ይሄ በጣም ተስፋ የሚሰጥ ምላሽ ይመስለኛል ለዩናይትድ፣ በተለይ ዩናይትድ ስለሚፈልገው። ስለ ዋርተን የክሪስታል ፓላስ ቆይታ ሲጠየቁ ምን ብለው ተናገሩ? እንደማስበው ከሆነ ዋርተን የሆነ ጊዜ ሻምፒዮንስ ሊግ መጫወት ሊፈልግ ይችላል፣ ወይ ከኛ ጋር ሊሆን ይችላል፣ አሊያም ደግሞ ከሌላ ክለብ ጋር ሆኖ ዋርተን አንድ ጊዜ ሻምፒዮንስ ሊግ መጫወት ወደፊት መፈለጉ ወይም መመኘቱ አይቀርም አሉ። በጣም የሚያስደንቅ ታለንት ያለው ተጫዋች ነው ወይም አማካይ ነው ብለው አደነቁት። አሁን በዚህ ሰዓት ነገር ግን ስለ ወደፊት የክሪስታል ፓላስ ቆይታው ምንም ነገር ማለት አልችልም፣ ምንም ነገር መናገር አልችልም። ነገር ግን መናገር የምችለው አንድ ነገር አሁን ባለበት ክለብ ላይ ፎከስ አድርጎ በክሪስታል ፓላስ ላይ ብቻ ፎከስ አድርጎ ትኩረት አድርጎ እየሰራ መሆኑን ብቻ ነው ላረጋግጥላችሁ የምወደው በሚል የክሪስታል ፓላሱ ሰው በዚህ መልኩ ተናግረዋል ማለት ነው። እና አሁን እኚህ የክሪስታል ፓላስ ቼርማን ንግግር ከሆነ ተጫዋቹን በክሪስታል ፓላስ እንደሚያቆዩት እርግጠኛ አይደሉም ማለት ነው። አያችሁ፣ ይሄንን ነው ጥሩ ዜና ያልኩት። አናቆየውም፣ እሱ የክሪስታል ፓላስ ቁልፍ ተጫዋች ነው፣ ወሳኝ ተጫዋቻችን ነው፣ ስለዚህ የሚሸጥ ተጫዋች አይደለም ብለው መዝጋት ይችሉ ነበር 100%። በቃ 4 ነጥብ። ያን አላሉም፣ ኦፕን አድርጎታል፣ ስፔስ ሰጥተውናል ማለት ነው። ይሄ መልካም ዜና ነው። ጥሩ ገንዘብ የሚፈልጉት ነገር ከቀረበላቸው ይለቁታል። መቼ? በጥር ነው ወይስ በክረምት? እሱን አላውቅም፣ ግን ከክረምት የሚያልፍ አይመስለኝም። እንደው በጥር ባይለቅ እንኳን ልጁ እና ስለ ዋርተን ያለው ነገር ይሄን ይመስላል። ቤተሰቦቻችን በጣም ጥሩ የሆነ ተስፋ ሰጪ ዜና ነው የሰማነው። ምክንያቱም ቀጣይ ሲዝን ላይ መዘጋጀት ዩናይትድ አለበት። ካሳቤሮ ኮንትራቱ ያልቃል፣ ዩናይትድን እንደሚለቅ 100% እርግጥ ነው። ከዩናይትድ ሲለቅ ደግሞ በእንግሊዝ ፕሪሚየር ሊግ ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ ነው። ከደሞዝ ቢላችን ራሱ የምናነሳው አንድ ትልቁ እሱ ነው። ራትክሊፍ የሚያደርገው ነገር ነው። ፍጹም ኮንትራት አያገኝም ካሳሜሮ፣ ይሄ የተረጋገጠ ነው። ለዛ ነው ቀደም ብሎ ዩናይትድ ማምጣት ያለበት ኢቨን ሲዝኑ ከማለቁ በፊት ማለት ነው። አማካኝ ብሩኖ ፈርናንዴዝ አሁንም ቢሆን እንደኔ ይሄ የመጨረሻ ሲዝኑ ነው የሚመስለው በዩናይትድ ቤት። ቀጣይ ሲዝን ላይ አላቅም ወደ ሳውዲ ተጫዋቹ ምናልባት ወደዛ የመሄድ እድሉ በጣም ሰፊ ነው ብዬ ነው እኔ በግሌ የማስበው። ስለዚህ ዩናይትድ አማካይ ክፍል ላይ ትልቅ የሆነ ሪቮሉሽን ይፈልጋል። ትልቅ የሆነ ለውጥ ነው ዩናይትድ የሚያደርገው። እስካሁኖቹ ለውጦች አጥቂ መስመር ላይ፣ ተከላካይ ላይ፣ ግብ ጠባቂ ላይ ገና ይቀረናል። እሱንም ያጠናክሩታል ብለን እንጠብቃለን። አማካዩ ግን ትልቁ ትኩረት የተነፈገው ቦታና ቀጣይ ትኩረት የሚሰጠው የክለቡ የዝውውር አጀንዳ ነው ማለት ነው። ቤተሰቦች ይህን ይመስላል ያስኩላችሁ የዛሬ መረጃዎች እዚህ ላይ ይብቃል።
ነገ በአዳዲስ ነገሮች በእነኚህም በሌሎችም ጉዳዮች ላይ ጨማምረን መረጃዎች ባሉ በእርግጠኝነት ነገ እናገኛችኋለን። ቼክ አድርጉን። ፋሚሊዎች ሰላም ሁኑ ባይ